ኢትዮጵያ በአመት የተለያዩ የገቢ ዕቃዎችን ከዓለም ገበያ ሸምታ ለማምጣት ከምትመድበው የውጭ ምንዛሬ ከሩብ በላዩን ወደ $5 ቢሊዮን የሚጠጋውን የምታወጣው ለነዳጅ ነው። ከወር በፊት በዓለም ገበያ $68 ይሸጥ የነበረ የተጣራ አንድ በርሜል ድፍድፍ ነዳጅ አሁን ዋጋው ከ$118 ተሻግሯል። ለዚህ ሰበብ የሆነው የኢራኑ ጦርነት አሁንም መብረጃ አላገኘም። በዚሁ ከቀጠለ ደግሞ በኢትዮጵያ የነዳጅ ወጪ ላይ ብቻ ሳይሆን በበጀቷና አጠቃላይ በማክሮ ኢኮኖሚው ላይ ከፍተኛ ጫና ይፈጥራልና ቀድሞ መፍትሄዎችን ማሰላሰሉ ይበጃል እያሉ ነው የዘርፉ ባለሙያዎች። አጠቃላይ ለገቢ ምርቶች ከምታወጣው 26 በመቶውን በመመደብ ኢትዮጵያ አምና ለነዳጅ $4.8 ቢሊዮን ማውጣቷን የጠቀሱት በጉዳዩ ላይ ያነጋገርናቸውና የፋይናንስና የኢንቨስትመንት ባለሙያው መርዕድ ፍቅረ ዮሐንስ ከዚህ በኋላ የምትገዛው ነዳጅ ግን ከነበረው ወደ እጥፍ የተጠጋ የውጭ ምንዛሬን ይጠይቃታል ይላሉ። ይህም የበጀት ጉድለቷን የሚያሰፋ የብርን የመግዛት አቅም የሚያዳክምና የውጭ ምንዛሬ ክምችቷንም ይበልጥ የሚያሳሳ ስጋት ደቅኗል ብለዋል። በመሆኑም በኤክስፖርት ላይ በተለይም የወርቅ የውጭ ንግድ ላይ በመበርታት የተሻለ የውጭ ምንዛሬ በማግኘት ልታካክስ ትችላለች ሲሉም እንደ መፍትሄ አንስተዋል። የዓለም ኢኮኖሚ እንኳን ከፍተኛ ስጋት እንኳን በገባበት ሰዓት ወርቅ ዋጋው ከፍ እያለ ነው ያለው። ኢትዮጵያ ደግሞ ወርቅን ደግሞ ኤክስፖርት ታደርጋለች። በአንድ ወቄት ወርቅ ኦልሞስት እስከ $5100 አካባቢ እየተሸጠ ነው ያለው። አትሊስት ኢትዮጵያ አሁን እንኳን ኤክስፖርት የምታደርጋቸው ወርቆች በዚህ በኩል የውጭ ምንዛሬዋን ማካካስ ትችላለች። ከዚህ የሚገኘውን የውጭ ምንዛሬ አትሊስት እንኳን በሪዘርቭ ሁኔታ እየተያያዘ ለነዳጅ ወጪው ቀስ በቀስ ወደዛ አሎኬት ማድረግ ይቻላል። ይህንን ነገር እንደ አንድ መፍትሄ መቀመጥ የሚችል ነው። በሌላ በኩል ግን ለዓለም ገበያ አቅርባ ከፍ ያለ የውጭ ምንዛሬ ከምታገኝባቸው ምርቶቿ መካከል እንደ ስጋ፣ ወርቅ፣ ጫትና መሰል ምርቶችን ይገዟት የነበሩ የመካከለኛው ምስራቅ ሀገራት በቀጠናው በጦርነት እየታመሱ ነውና አማራጭ ገበያዎችን ማማተርስ አይጠበቅባትም ወይ? ለፋይናንስና የኢንቨስትመንት ባለሙያው አቶ መርዕድ ፍቅረ ዮሐንስ ያነሳንላቸው ሌላኛው ጥያቄ ነው። በሚገባ ትክክለኛ ነጥብ ያነሳሽው። እንደውም አሁን ኢትዮጵያ አብዛኛውን ወርቅ ራሱ ኤክስፖርት የምታደርገው ወደ ገልፍ ሀገሮች ናቸው። እነዚህም ሀገሮች ደግሞ ቀውስ ላይ ከሆኑ ደግሞ ይሄኛው ወርቁንም ብቻ ሳይሆን ስጋውንም ሌሎችንም ምክንያቱም አሁን አትሊስት መጀመሪያ ከፍተኛውን ወላፈን ያገኘው የኢትዮጵያ አየር መንገድ ነው አይደል? ስለዚህ ልክ ያ እስከሆነ ድረስ አይ ቲንክ ኢትዮጵያ ለቡናም ለወርቅም እንደገናም ደግሞ ለስጋም ኤክስፖርት የምታደርገውን አትሊስት ሁሉንም አገሮች እነዚህ ነገሮች እንደገና መታየት አለበት። ሌላው ልብ ማለት ያለብንም አሁንም የሌላኛው አገሪቷ ላይ ከፍተኛ ስጋት ደግሞ ይዞ የሚመጣው ምንድነው? በባልመንድ የውሃ ክፍል ከጅቡቲ ደግሞ የኛ መርከቦች ወደ ጅቡቲ ሲመጡ ደግሞ የሁቲ አማጽያኖች ኢራን ጋር ለመደገፍ አቋማቸውን ለማሳየት እንደበድባለን እያሉ ነው ያሉት። ያ ነገር ደግሞ ከሌላም ስጋት ነው የሚፈጥር። ምክንያቱም እነዚህ መርከቦቻችን በሰላም ጅቡቲ ላይ ካልገቡ የምንፈልጋቸውን የሸቀጥ እቃዎችም ነዳጆችም እነዚህ የመሳሰሉትም ነገሮች አትሊስት ሌላ የሎጂስቲክስ መታወክ ነው የሚፈጥረው ሪጅኑ ላይ። እነዚህንም ነገሮች አይ ቲንክ ከኢንቱ ኮንሲደሬሽን ወስደን እያንዳንዱን የኤክስፖርት የምናደርጋቸውን ፕሮዳክቶች እና ሎጂስቲክሳችንን አይ ቲንክ እንደ ሀገር አይተን ሪቫይዝ ማድረግ ያለብንን ነገር ከአሁኑ መስራት አለብን። ሙሉ በሙሉ ከውጭ በሚገባ የነዳጅ ምርት ላይ ጥገኛ ለሆነችው ኢትዮጵያ ጦርነቱ የደቀነው ችግር ነዳጅን በውድ ዋጋ መግዛት ብቻ አይደለም። የተጣራ ነዳጅ በብዛት ከኩዌት የምትገዛው ኢትዮጵያ በጦርነቱ ምክንያት የሆርሙዝ ሰርጥ መዘጋቱን ተከትሎ ነዳጁን በውድ እንግዛው ብንልስ በየት በኩል እናስመጣዋለን ሲሉ የኢንቨስትመንትና የፋይናንስ ባለሙያው ይጠይቃሉ። እንደ አማራጭ ራቅ ካሉ እንደ ራሽያ ካሉ ሀገራት ማስመጣት ቢቻልም ከነዳጅ መወደድ ጋር ተያይዞ ለማጓጓዣ የምንጠየቀውም እንዲሁ ከነበረው በእጅጉ የላቀ እንደሚሆን እሙን ነው ብለዋል። ይህ ሁሉ በበጀቷ ላይ የሚያሳድረው ተጽዕኖም ከፍ ያለ ነውና ስለ መፍትሄው ቀድሞ ማሰብ ያስፈልጋል ሲሉም ይህን ብለውናል። ከመንግስት በጀት አኳያ ልብ ማለትም ያለብን የተወሰነውን ክፍል ኢኮኖሚ ድጎማ ያደርጋል ነዳጅ ላይ። ያንን መንግስትም ካለው 1.9 ትሪሊዮን ብር ላይ ኦልሞስት ለነዳጅ የሚያወጣው ወደ 120 ቢሊዮን ብር አካባቢ ድጎማ ያደርጋል። ያንንም ራሱ በጀቱ ላይ እንደገና ከፍ እንዲል ነው የሚያደርገው። ያ ደግሞ በጀት ላይ ከዚህ በተለምዶ የምናወጣቸውን ወጪዎች ወይ ለጤና፣ ለትምህርት ወይም ለካፒታል ኤክስፔንዲቸር ብለን የምናወጣቸውን ወጪዎች ወይም ለመደበኛ የምናወጣቸውን ወጪዎች አብዛኛውን ከዛ በመቁረጥ ወደዚህ እንድናመጣ ያስገድደናል።
አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ከፈጠረው የነዳጅ መወደድ ጋር ተያይዞ ከውጭ የሚገቡ ምርቶች ዋጋ እንዲጨምር በማድረግ በኢትዮጵያ የኑሮ ውድነቱና የዋጋ ግሽበቱን ሊያባብስ ይችላል የሚል ስጋት ያላቸው ባለሙያው የተጠቀሱትንና ሌሎችንም መፍትሄዎች መንግስት ቀድሞ ሊሰራባቸው ይገባል ሲሉም አሳስበዋል። እንዲህ ያለው ቀውስ ከማክሮ ኢኮኖሚ ማሻሻያው በፊት ያጋጠመ ቢሆን ኑሮ የበጀት ጉድለትን ለመሙላት ብሔራዊ ባንክ በገፍ ብር እያተመ ለመንግስት ያበድር እንደነበር የጠቀሱት አቶ መርዕድ አሁን ይህ መቆሙ ግን የዋጋ ግሽበቱን ይበልጥ እንዳይባባስ ሌላ ተጨማሪ ስጋትን ያስቀረ ነው ብለውናል።